ዳዊትን ሳይዘምር ሌላ ጸሎት እያጠራቀመ ይችል ለህልም ጥሩናት ይችል እንትን እያለ የሚደግም ሰው ቢሰግድ ራሱ ከመጠቀም ደረጃና አጣይም ደረጃ አይደርስም ተጋዳይ ቢሆን እንኳን ማለት ነው። እና እንደውም አንድ አባት ምን ብለውኛል አንድ ሰውዬ ድርሳነ ሚካኤል እየደገመ ሳለ አንድ የበቁ አባት እያዩ ነው የሚጸልዩትን መነኮሳት በገዳም እየዞሩ ሲያዩ ድርሳነ ሚካኤል የሚደግመው ላይ ቅዱስ ሚካኤል ሰይፍ ይዞ ሲጠብቀው ከዚያ በኋላ አርጋኖን የሚጸልይ ሰው ደግሞ እመቤታችን ወተት ስታጠጣው የስጋ ወተት አይደለም ምስጢር ማለት ነው። ከዚያ ደግሞ ቅዳሴ ማርያም ለሚደግመው ደግሞ ማር ስታጠጣው ያ ይያለፉ ማለት ነው። ከዚያ በኋላ ዳዊት ከሚደግመው መነኩሴ ሲደርሱ ስላሴ ከግር ጥፍሩ እስከ ራስ ጠጉሩ ተስለውበታል ማለት ነው። እና ዳዊት የሚደግም ሰው ከትልቅ ደረጃ የሚደርስ የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸልየው የዕለቱ ዳዊት ነው። ከዚያ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው። እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰው ምንድነው ማዘጋት። በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ ማለት ዝጋና ዝም ብለን ስገድ ይላል። ዳዊቷን መጀመሪያ ዳዊት እንድገም ዝምራቸው በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን ያነሱ ይጥሉበታል። እግዚአብሔር ያበር ይጥ ምንትኑ ያፈራሃል። እግዚአብሔር ተመልከቱ የህይወቴ መታመኛ ነው ብርሃኔና መድኃኒቴ ነው የሚያስደንግጠኝ ፈጽሞ የለም። እግዚአብሔር ምእመና ለህይወቴ ምንትኑ ያደግግጸኝ ወለመኒ ጸባአኒ ታይል ይፈራሃኒ ልቤ እያለ ሲጸልይ አጋንንት እንደጢስ ይበተኑ ነበር። እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው ህልም እንዳያሰቃየ ምን ልጸልይ ዳዊት ነው ዋናው መድኃኒቱ ጸሎት ዳዊት ነው። ስለዚህ ምንድነው መሰላችሁ የሁሉንም ገድለ ቅዱሳን እዩት። የሁሉንም ገድል አሁን ገድለ ቅዱሳን መቼም መነኩሴ በገድለ ቅዱሳን አይታመም። ቢያንስ 10 ገድል የሌለው አይኖርም መቼም ገድል ሞልቷል አይደል? ምንኩስና ገድል አይደል? እና የገድል መጽሐፍ ብዙ አለ። እስቲ አሁን እስካሁን ከተመለከታችሁት ገድል ውስጥ አብዛኛው ሙሉ ገድል አባ ገሌ የሚባለው ጻድቅ እዚህ ያለ ቦታ ሲደርስ ሰይጣን መጣበት አዚያ በኋላ ዳዊት እንዲሚል ጸለየ። እዩት ዝም ብላችሁ ማለት ነው። አቡነ ተክለ ሃይማኖት ከበዓት ሲወጡ ዳዊት እየደገሙ አቡነ ሀብተ ማርያም ምናኔ ሲጀምሩ ምርሃኒ ግዚኦ ፍኖተን ተባት ያውር የሚሄድበት መንገድ ምራን እያሉ ነው የወጡት ማለት ነው። እና አቡነ ገብረ መንፈስ ቅዱስ እነ ቅድስት ክርስቶስ ሰምራ እነ ቅድስት ወለተ ጴጥሮስ ገድሏን እዩት። እና አቡነ አብየ እግዚእ እና አቡነ መድኃኒነ እግዚእ የነዚህ ሁሉ ቅዱሳን ገድል ብታዩት ጠቅላላ የቅዱሳን ጸሎት 100% ጸሎታቸው ዳዊት ውዳሴ ማርያም ቅዳሴ ማርያም ወንጌል ገድለ ቅዱሳን ከዚያ በኋላ ሌላ ጸሎት የሚጨመር ከዚህ አቅም በላይ ሲወጣ ነው። እና እንደ ዳዊት ያለ ጸሎት በእውነቱ የለም።